ፖሊሶች ይመጣሉ ይዟችሁ ይሄዳሉ። ለምንድን ነው ፖሊስ ይመጣው? ለምንድን ነው የማይመጣው? በሰላም እንሂዳል አልኩህ አይደል እንዴ? ደርሼባቸዋለሁ። ደርሼበታለሁ ማለት ሲደፍራት አልጋ ላይ በዛ ህይወቱ አለፈ። እኔ የምወጣበት ምክንያት ምንድን ነው? ቆይ በቃ ቤት አይደለም የተሰማኝ ቤት ጥለን ሄድከው ሌላ ነገር አይደለም። ቤት አይደለም። ምን ማለት ነው? እኔ ሲጀመር ከመጀመሪያው ነገር ስራው ማይጠመኝ ሲጀመር ሁሌ እናቴን ላለማስደበር እያልኩ ዝም እላለሁ። እንደዚህ አድርጎ ነው የገደላት ልጅቷን። እንዲህ አድርገህ ነው የገደልካት አንተ ነፍሰ በላ። ምን አለ ሆን ብሎ የኔን ትዳር ለመበጥበጥ ነው። ሆን ብዬ ለምንድን ነው ሆን ብዬ የማደርገው እንደዚህ? ምንድን ነው ምክንያት? ትዳር አላልኩም። በራስ መንገድ ነው የወጣ። ስደፍራት ደርሳለች። እጅ ከፍንጅ ይዛናለች። ወይ ጮሃ ጎረቤት አልጠራች፣ ወይ ህግ አካል ጠርታ ወረቀቱን አሳዩኝ። እሱም የፈጠረበት ጥያቄ አለ። ነፃ እናድርገው ሁላችንን። እንደዚህ ልታዋርደን ነው? እንደዚህ ይፋልታ አሳልፈን ሰጠን። አሁን ነው እንደፈረሰው። ምንም በቃ የምታደርገው ሁሉ ነገር እናቴ ሲደበደብ እኔ እሷ ዝም በል ስለምትለኝ ቻልኩኝ። 6 ወር እናቴ ሞች ነው ለሚዲያ ሰው እንደዚህ ብለህ የምታወራ አንተ። ሚዲያ አይደለም እሱ መርማሪ ነው። ፎቶግራፍ አለ ሁላችሁ መውጣት አለባችሁ። በህግ አምላክ በቃ በህግ አምላክ። ለምንድን ነው ልጅሽ ነው አይደል እንዴ? አይደለም ልጅ አይደል አለ። እሱ ምን አደረገ? ሬሳ ስለመወገድ ነው የሚያወራው ወይስ ሬሳ ማስወገድም ጉዳይ ቀን ራሱ ትዝ አይለኝም። እንዴት አድርጎ እንዲህ ሊሰማ። እኔ መርማሪ ጋዜጠኛ ባይሉ ይባላል። እሺ ምን ይሁን? ምንድን ነው የምትመራው? ስለዚህ እዚህ ቤት ውስጥ ማወቅ የምፈልገው ማጣራው ጉዳይ አለ። ታዲያ እኮ እናውራ ሲባል ገላሃታል ማለት ነው። ታዲያ እና ስለሷ ጉዳይ እናውራ እኮ ገላሃት ማለት ልብሷን ምናምን ቤተሰብ ወስዷል። ምንድን ነው የምታወራው? አሁን እኮ ስለ ልብስ ማንም ያነሳ ሰው የለም። ለምንድን ስለ ወረቀት ነው እንደምታወራው? እኮ ትክክለኛውን ነገር እኮ ነው። ለኔ ነው መቀርበኝ። አሁን ውጣ ታረግ መጣ በፈለኩበት ሰዓት ነው ተረጋጊ። እንዴ ምን ልታረግ ነው የመጣው? አይደለም ልጅሽ ነው አይደለም? ስለአና ጉዳይ ማውራት አለብን። የምንድን ነው ያና ጉዳይ የምታወራው? ሀና እህቴ እና ምንድን ነው ሞተች ተቀበረች፣ ሌላ ምንድን ነው የምታወራው? ማውራት ያለብን ነገር ስላለ ቁጭ ብለህ እናወራ። እኔ ምን ብዬ አወራሁ? ያሳዝናል። እውነት ለእኔም ታሳዝነኛለች ልጅቷ። አጋጣሚ ሆኖ ነው እንደዚህ አይነት ነገር። በጣም ጥሩ። ምንድን ነው በትክክል ሀና ራሷን አጥፍታ ነው? ሀና ህይወቷ ያለፈው ራሷ በማጥፋቷ ነው አይደለም? ነው ብሩክ አሁን ተረጋጋ። እሺ ተረጋጋ። እኔ እየጠየቅኩ ነው አይደለ? ይገባኛል። ተረጋጋና አውራ። ራሷን አጥፍታ ነው ህይወቷ የጠፋው። እሺ ወይዘሮ ሳራ ራሷን የምታጠፋበት ምክንያት አለ ብለው ያስባሉ? እኔ ምንም በቃ እንደው ሰይጣን ባይ ብሏት ነው እንጂ ምንም የምታጠፋለች በዚህ ብዬ የማስበው ነገር የሆነ ጊዜ ብቻ የሆነ ወሬ ያወራችኝ ወሬ ነበር። ምን አይነት ወሬ? የሆነ ትንሽ ከበድ የሚል ነገር። ምንም አይከብዳትም። ከኔ ጋር በጣም ጓደኛ ናት፣ እህት ናት፣ ጓደኛ ሁሉ ነገር እኮ። ምንድነው ምን አይነት ነገር ነው? የከበደ ነገር ያወራችው? በዛ ላይ ደግሞ ከቤተሰብ የሚያልፍ ነገር ነው? ራሷን እንድታጠፋ የሚያደርግ ድረስ ነው? ምንድነው? ከእናት ከአባቷ ጋር ችግር አለባት? ከቤተሰብ የሚያልፍ ነገር ሳይሆን በቃ አንድ ሚስጥር ስትነግረኝ እሱን ተቀባይ አላረኳትም ነበር። ምንድነው ያ ሚስጥር ነው? አሁን ጥያቄ ነው። ምን ሚስጥር ነው? ከኔ ውጭ የምትነግርሽ የምታውቂውስ ምን የተለየ ሚስጥር አለ? በዛ ላይ ደግሞ የማይስተካከል ነገር ወይንም ደግሞ በዚህ ደረጃ ራሷን ታጠፋለች ተብሎ ይታሰባል? ያው እንግዲህ ሰይጣን ነው። ምንም ሰይጣን አይደለም። ከኔ ጋር በጣም ነው የምንቀራረበው። ከኔ ጋር እንዴ አብረን ነው የምንውለው የምናድረው እኮ። የምን ሰይጣን ነው እንዴ? ስለዚህ አቶ አሸበር ስለዚህ ጉዳይ እስኪ ያሉ የሚያውቁትን ነገር በትክክል ይንገሩ። እኔ ሀናን ማቃት እዚህ ቤት ጥሩ ልጅ መሆኗን በእኛ እጅ ማደጓን እሱም ምናልባት እኔ ከመጣው ጋብቻ ከፈጸምን በኋላ ጥሩ ፊት አያሳየኝም። እዛ በኋላ የት እንደሄደ አላውቅም። ምንድነው ምክንያቱ በሁለታችሁ ማለት? ምንም ምክንያት የለም። ምናልባት እንግዲህ እሱ አባት ምንድነው ብሩኬ እሳቸው በሁለታችሁ መሀል ስላለው ነገር እኔ ሲጀመር ከመጀመሪያው ነገር ስራው ማይጠመኝ ሲጀመር ሁሌ እናቴን ላለማስደበር እያልኩ ዝም እላለሁ። ምን ማለት ነው? ምንም በቃ የምታደርገው ሁሉ ነገር እናቴ ሲደበደብ እኔ እሷ ዝም በል ስለምትለኝ ቻልኩኝ። 6 ወር እናቴ ሞች ነው ለሚዲያ ሰው እንደዚህ ብለህ የምታወራ አንተ። ሚዲያ አይደለም እሱ መርማሪ ነው። ፎቶግራፍ አለ እሱ የምን ፎቶግራፍ? የሰማሁት አለ ስቶሪ የሰማሁት አለ አብረን አንቺ ነው የምትሻቃለው እሱ ነው
አሁን እውነቱን ንገሪ። ስታወሩ ሰምቻለሁ አይደል? እሷ ነግሬያታለሁ መጀመሪያ ስታወሩ ሰምቻለሁ። እሱ ከወድ ይላል ጸባዩ። ያው ማውራት አልፈለኩም ነበረ። ምንድነው አሁን እኔ ይኸውላችሁ እዚህ ጋር ነገሮችን ለማስተካከል ነው የመጣሁት። ስለዚህ በትክክል ያለውን ነገር በሁላችሁም በሶስታችሁም ወገን ያለውን እውነታውን ትነግሩኛላችሁ ለማስተካከል ነው። ጊዜ ባትወስዱ ጥሩ ነው። አሁን ይሄ ልጅ ዝም ብሎ ትናንሽ ነገር እየመዘዘ ነገሩን ወደ አልተፈለገው ሁኔታ ሊወስዱ ትናንሽ ነገር እየሰማሁ አይደለም። እሱ ምንም የሚወጣበት ነገር የለም። እሱም የቤተሰብ አካል ነው፣ የጉዳዩ ዋናው ነው። ስለዚህ እሱ ባለበት ነው የምናወራው። እሺ ምናልባት የግል ጉዳያችሁም መውጣት የለበትም። እኔ በዋናነት የመጣሁት ስላና ጉዳይ ስለሆነ ራሷን እንዳጠፋች እርግጠኛ ናቸው። ተመርምራለች። የምርመራ ወረቀት አለ ይኖራል ነው አለ ነው አለ። ሆስፒታል እኮ ማግኘት ይቻላል እኮ። ሆስፒታል እንሂድ አልኩ። ወይዘሮ ሳራ አንሂድም እኔ አመጣለሁ አለች። ወረቀቱ እዚህም አለ አለች። እሺ ወረቀቱ ቤት ውስጥ ካለ አምጪ አለ። እንደዛ ስንላት ደግሞ የት እንዳደረኩ ረሳዋል። እርሶ ጋር ሆን ብላችሁ መጣችሁ። እኔ በሌለሁበት ሰዓት ስታስጨንቋት ምንም ማስጨነቅ አይደለም። ይሄ ምንም የሚያስጨንቅ ነገር አይደለም። እሺ ወረቀቱ እርሶ ጋር አለ። ወረቀት ለምን እሰጥሃለሁ? ለምን እሰጥሃለሁ? የህግ ሰው ነው ብዬሻለሁ። አዎ ትክክል። አዎ ትክክለኛ። አዎ እኔ ወረቀቱን አሳዩኝ። እሱም የፈጠረበት ጥያቄ አለ። ነፃ እናድርገው ሁላችንን። በትክክል እቺ ልጅ ራሷን አጥፍታ ነው የሚለውን ነገር። ሁለተኛ ደግሞ ቅድምም ለሳራ ተነግሯል። ምን ሲያወሩ ነበር ሰማ ያልከኝ? ራስ ተናገር። ሬሳም ጨምራለህ አልጨምርም። እሱ ጨምርላችኋል፣ እነሱ ደግሞ አልጨምርም ልትጠቀምብን ነው እያሉ ያወራል። ስለምን ሬሳ እንደሆነ አላውቅም። አላላችሁም? ምን ያልሰማሁም የሰማሁትን ልክዱኝ ነው እኮ። ምንድን ነው የትኛው ዶክተር ጋር ነው የምትደራደሩ? እኔ 6 ወር ሙሉ ይኸውልህ 6 ወር ሙሉ ዝም አልኩኝ። ይባስ ብሎ ደግሞ ከቤት ወጣ። እስከዛሬ ግን ይኸውልህ እስከዛሬ ችያለሁ። ከዚህ በላይ እኔ ዛሬ እውነቱን ትናገራታለች። አሁን የምን ዶክተር ነው? ስለምንስ ገንዘብ ነው? ስለምንስ ሬሳ ነው? ስለምንስ መጠቀም ነው መጠቃቀም ነው? ይሄን ብላችኋል አላለችሁም? እኛ ያለው ወንድሜ ስለዚህ ነገር አላወራችሁም? ምንም ነገር አላወራንም። እሱ ሆን ብሎ የኔን ትዳር ለመበጥበጥ ነው። ሆን ብዬ ለምንድን ነው ሆን ብዬ የማደርገው እንደዚህ? ምንድን ነው ምክንያት? ትዳርን አላልኩም። በራስ መንገድ ነው የወጣ እኮ። ምንድን ነው ምክንያት? እናቴን እንዲያሰቃያም እንደዚህ ይላል። ምን ማለት ነው? እሺ አሁን ይሄ የተባለውን ነገር አላሉ። እኔ አላልኩም። ወረቀቱ እርሶ ጋር ነው ወይስ ሆስፒታል ነው ያለው? ሆስፒታል የምታገኘው ትችላለህ። እኛ ጋርም ሊኖር ይችላል። ካለ አሳዩን። እንዲሁ ዝም ብለህ እኮ የምታኖረው አይደለም እኮ። እሺ የት ነው ያለው? ይኖራል አለ። እሺ አሳዩኝ። እንፈልገዋለን ወረቀቱ። አሁን እኮ ነው እየፈለጊ ነው እኮ አይደለም። እኔ እኮ ይዤው ልሂድ እያልኩ አይደለም። እዚሁ ነው እያልኩ ያለሁት። እዚሁ ልሂድ ካልሆነ ደግሞ ወይ ሕክምና ማነው ዶክተሩ ጋር እንሂድ። ተመረመረች የተባለበት የጤና ተቋም ሆስፒታል እንሂድ። ሁለተኛ ቆይ ሌላው ስልኩን አላወራውም ብለውኛል አይደለም። በዛ እርግጠኛ ከሆኑ ዶክተሩ ማን ነው? ስለ ዶክተሩ ይነግሩኛል። ከዶክተሩ ጋር ያለው ነገር ይጠራል። የዶክተሩ እና የእናንተ ስልክ ይመረመራል። ሬሳ ያሉትንም ይነገሩኝ እኮ የምን ሬሳ ነው? ይህንን ነገር ስልኩን መመርመር እስካለበት ድረስ ይመረመራል። ከዛ በትክክል ተብሏል አልተባለም ያን ይረጋገጣል። ከዛ በኋላ የምን ሬሳ ማን እንደሆነ ዶክተሩ ምን ያህል ገንዘብ እንደተከፈለው ለምንስ ገንዘብ እንደተከፈለው እንደሚጨመርም ያኔ ያብራሩልኛል። እንደዛ አይነት ነገር ውስጥ ከሚሆን በትክክል እዚህ ጋር ያለውን ነገር ብናስተካክልና ብንቋጨው እንደ ቤት የሚሻሉት አይመስለኝም። አሁን ስልክ ስላልከው ልሰጥህ እችላለሁ። የስልኩ ጉዳይ አያስጨንቀኝም። ሁለተኛ የምርመራውን ጉዳይ ከሆነ ወረቀቱ አለ፣ ሆስፒታል እንደ ማግኘት ትችላለህ። ይሄ ሆን ብሎ የመበጥበጥ ስራ እየሰራ ይህን ያህል ጊዜ የሚያውቀው ሚስጥር አለ። ምን የሚያውቀው ራሷን አጥፍታ ነው አይደለ? ስለምን ሬሳ ነው የሚወሩት? ስለምን ብር መጨመር? እሱን ይንገሩ። ምንድነው ስርዓት ጉዳይ አስፈጻሚ እንደሆነ ነግራኛለች። ሬሳ እኮ አይደለም ጉዳይ አስፈጻሚ ነው ነኛው። ስለዚህ የምን ሬሳ ነው? ሬሳ ለምሳሌ ቀብር አስፈጻሚ ጋር እኔ ሰዎች ጋር አውቃለሁ። እሺ ብር ከመጨመር ጋር ምን ይገናኛል? እኔ እየነገርኩ ያለው ቀብር አስፈጻሚም ጋር ግንኙነት አለኝ። ለምን እኔ ጉዳይ አስፈጻሚ ነኝ። ገንዘብ ኑሬ መደገፍ አለብኝ። ስለዚህ በዛ ጉዳይ አንዳንድ ነገር ላወራ እችላለሁ። ያንን ሰምቶ ወስዶ ጋር ለማያያዝ ሞክሮ ሊሆን ይችላል። በእድር ጉዳይ ወይም በቀብር ማስፈጸም አይደለ? እንደዛ ከሆነ በግል
ከዶክተር ጋር የምን ድርድር ነው? ጨምር አልጨምር የቀብር ማስፈጸም የሚሰሩ ከሆነ በትክክል የቀብር አስፈጻሚ ድርጅቶች አሉ። ከነሱ ጋር ውል ይገባል። አለቀ። ቀብር አስፈጻሚና ሀዘንተኛ ወይንም የለቅሶ ባለቤት ነው ንግግርም ያደርገው ወይንም ደግሞ እርሶ ውክልና ካለዎት እሺ። ያም የሆነው ግን ከድርጅቱ ጋር ነው። ድርጅቱና ውል ሰጪና ውል ተቀባይ ነው ባጭሩ። በዚህ መሀል ዶክተሩ ማን ነው? ለምንስ ነው ብር የሚጠይቀው? የኔ ወንድም የኔ ስራ እንዳልኩ ጉዳይ አስፈጻሚ ነኝ። ከዶክተር አይደለም ከጠቅላይ ሚኒስትርም ጋር የሚያገናኘኝ ጉዳይ ካለ ላወራ እችላለሁ። በግሌ ላወራ እችላለሁ። እሺ ዶክተሩ ለምንድን ነው ለሱ ለምንድን ብር የሚጨመረው? ለምን ለምሳሌ አሁን የታመመ ሰው ሊኖር ይችላል እና ስለታመመ አይደለም እኮ አሁን እያነሱት ስለ እንትኑ ነው አይደለም። እሺ ባጭሩ ብለዋል አላሉም? ጥያቄ እኔ አላልኩም። እውነቱም እንድናወራና ከአንተ ጋር እንደንግባባ ከፈለክ ይሄን ልጅ ካመጣህበት አሁን አውርቻለሁ ላወራ እችላለሁ አላለም? ለምንድን ነው አሁን ደግሞ አስወጣልኝ? ለምን አሁን ምንም እንትን መለው የለም። እሺ ሌላ ከኔ ጋር በግል የሚያወሩት ምን አይነት ጉዳይ አለ? እናወራለን እንጂ በግል አንተ እውነት ፍለጋል እንደ የመጣው እኛ እውነት ያልነውን ነገርነህ። እውነት አሉት እውነት ያልነውን ነግረናል አይደለም? እውነት አሉት አለኛው እኮ እውነት ካሉት እኮ ልጁ ማወቅም ስለሚፈልግ እዚህ ጋር ሁላችን ነው እውነቱን እኮ እየተናገርኩ። አልተደዋወልንም ብለዋል። አልተደዋወልንም ከዶክተሩ ጋር አላወራችሁም? አዎ ተደዋወልን። አሁን ላወራ እችላለሁ ሲል ነበር። ላወራ እችላለሁ ስራ ካለ ነው እንደዛ። አሁን ባጭሩ እኮ በቃ ምንም ጊዜ የሚለን ነገር የለም። ባጭሩ እንውጣ። ከዛ ስልክ መመርመር ባለበት ልክ መርማሪ ተቋማት ላይ ሄደን እናስመረምራለን። ዶክተሩንም እናገኘዋለን። እንደዛ ቢሆን አይሻልም? እዛ ለምን ደርሳለን? ልጁን አስወጣልኝና አንቺ እሺ እሳቸው ስለመጡ እሳቸው እንዲያወሩ ምንድን ነው አሁን? በቃ እናወራለን እኛ አይደለም በቃ አንቺ አላወራንም ብለሽኛል ቅድምም ይሄን ቃል አንተ እርሶም አላወሩ አይደለ? ስለዚህ እንሂድና በትክክለኛው ነገር እናረጋግጥ። እኔም ሆስፒታሉን አውቀዋለሁ እኮ የተመረመረች የተባለበት ይታወቃል። አውቀዋለሁ። በቃ እንሂድ። እኛ እንሂድም እኔ ችግር የለውም እኮ አልሄድም ካላችሁ ማዘዣ ይዘው መጥተው እንዲወስዱ አደርጋለሁ። ችግር የለውም። እኛ ምንም ቢመጣ ምን ፈረሶች አይደለንም። እርግጠኛ ነሽ? በፍጹም በአንድ ስልክ ምን ላደርግ? የት ነው የምትደውለው? የምትደውለው? ፖሊሶች ይመጣሉ፣ ይዟችሁ ይሄዳሉ። ለምንድን ነው ፖሊስ ይመጣው? ለምንድን ነው የማይመጣው? በሰላም እንሂዳለን አልኩህ አይደል እንዴ? ለምን እንሄዳለን? እኛ ለምንድን ነው የማትሄዱት? ትክክለኛ ነገር ካላችሁ አንተ መርማሪ ነህ አይደል? ቁጭ ብለን የምናነጋገረው ነገሩኝ አልኩህ። እንነጋገራለን። ቁጭ በል ስነ ስርዓት። የትም ቦታ እንድትደውል እኔ አልፈቅድልህም። እርሱ ስለፈቀዱ ስላልፈቀዱ አይደለም። ስራ ሊሆን ይችላል፣ ግን እሱ አይደለም ማድረግ ካለብኝ ምንም ነገር ላደርግ ይችላል። ልንነጋገርበት የምንችል ጉዳይ አለ። ይህንን ልጅ አሁን ወደ መጣበት ላክል። እኔ የምወጣበት ምክንያት ምንድን ነው? ከዚህ በቃ ቤትህ አይደለም ቤትህን ጥለን ሄድከው ምን ማለት ነው? ቤቱ ነው። ግን እስቲ እሱ የሚያወራህ ነገር ሊኖር ስለሚችል አንዴ ይውጣለን። ስለሚችል እሱ በእሱ አታሳቢ። አንቺም እኮ ባለቤቱ ነች እና ታዲያ እኮ የሚያወራን ሚስጥር አለ መሰለኝ። እሱ እንዲወጣና ከኔ ጋር ማውራት እሱ የሰማው ነገር ልጁ እንግዲህ እኛም እናወራ በቃ በሶስታችን። ስለዚህ አንደኛ ይሄ ሆን ብሎ ሊበጠብጠን የመጣ እኔ ተሰማኝን የተናገርኩት ማንንም ለወጣው እናወራለን። በቃ የተወሰነ ደቂቃ ስጠኝና በቃ እኔ ነው በግል ሊያወሪ አውቃለሁ እኮ ልውጣ። እሺ በቃ ኃላፊነቱን ለኔ ሰጠኝ። የህግ አካል ይዘህ መጣህ አይደል? በቃ ኃላፊነቱን ለኔ ሰጠኛል አይደለ? በቃ ድሮም ይሄንን ልጅ ምን አደረጋችሁ? አይ ሆን ብሎ ነው በቃ እኛን ትዳራችን ለመበጥበጥ ሆን ብሎ አስተያየቱ ምኑ ለእኔ ያለው እንትን አይደለም። እንዳባት እንደምንም እኮ ያየኝ እንደ ታላቅ ወንድም እኮ እርሶ ጋርም ችግር አለ። አንተም ችግር አለ። እሱ ጋርም ከባድ ችግር አለ። ምንድን ነው? ለምንድን ነው መጀመሪያ ያው ልጅ ፊት ብዙ ነገር አይወራም በሚል ነው እንጂ እውነት ነው ይደበድበኛል። ብዙ የተደበቀ ነገሮች ልጅ ፊት ብዙ ነገር አይወራም፣ ይደበቃል። ልጁማ በአይኑ እኮ ሲያየው ነበር አይደል? አሁን እንደዚህ ብለህ አንተ ይፋ አታወራም። እንደዚህ ልጆች ፊት ለምንድን ነው የሚደበድበው? እሱ ማለት እኔ እንዳለብያት አላውቅም። ያው እሱ ፊት ደበድበኛል ምናምን ማለቱን
አቅቶኝ አይደለም ግን ይሄ አሁን ደግሞ አልደበደበም እያለ እኮ ነው። አይ እሱ ውሸት ነው፣ ውሸቱን ነው። ምን አይነት አቶ አሸብር ስራ እንደሆነ እኔ ምንም ሊገባኝ አልቻለም። ያችና የልጅሽ ምን አይነት ስራ እየተሰራ እንደሆነ አልገባኝም። አይ እንግዲህ ልጁ ሌላ አካል ነው፣ እኔ ሌላ አካል ነኝ። ዝም በል አንተም ጥሩ ሰው አካልሽ ዝም በል። አሁን ሁለታችሁ እንድትጨቃጨቁ አይደለም። ተጋጭተራለ በጣም ይኸውላችሁ፣ ሁለታችሁ የግል ህይወታችሁን እኔ እንደዚህ ገብቼ እንደዚህ ነው ልል አልችልም። መብቱም የለኝም። ይሄ የራሳችሁ ጉዳይ ነው። እኔ መጣሁበት ስለዚህ ነፍስ ነው ስላና ስለማዋቸው ምንድን ነው የምታወሩኝ? እሱን ዶክተሩ ጋርም እንሂድ ያልኳችሁ ስልክ እናስመርምር እምቢ አላችሁ። ፖሊስ ልጥራም እምቢ ብላችኋል። አሁን ለምን እኔም ማቆየት እንደፈለጋችሁ ምንድን ነው ምክንያታችሁ? የምታውቁት ነገር በእርግጠኝነት አለ። እሱ ነገር በግልጽ በቃ እኔ ሌላ ምንም ጊዜ ማቃጠል የምፈልገው ነገር የለም። ምን አሁን ይሄ ይዘው የመጣኸው ለእኔ ቀላል ኬዝ ነው። አንተ ከባድ አድርገህ ነው ይዘው የመጣኸው። ስለዚህ ቀላል ኬዝ ነው ማለት ቀላል ነው በቃ እኔ በራሴ ሳስበው ቀላል ነው። አንተ ግን ከባድ አድርገህ ካሜራ ይዘህ ነው የመጣኸው። ስራዬ ስለሆነ ስራ ሊሆን ይችላል፣ ግን አንተ ስራህን ደግሞ ሁልጊዜ ሰዎችን በካሜራ በምናምን ሳይሆን አንዳንድ ጊዜ ሰዎችን እኮ በመግባባት ብዙ ነገር መስራት ይቻላል። ስለዚህ መጀመሪያ ይህንን ካሜራ ከፊት ዞር አድርግልኝ፣ አስወጣል። አሁን በስራ እየመጡ ነው፣ እየጠበቅኩ ነው። እኔ ይኸውልህ ገብቶሃል። እስካሁን ድረስ መጨቃጨቅ ምንም አልፈለጉም። እኔም አልፈልግም ብሎ እሷና እንግዲህ አንቺና ልጅሽ ችግር አለባችሁ ማለት ነው። እኔ ምንም ችግር የለብኝም። ይኸው ልጁ ነው ይዞት የመጣንማ ምን ብዬ እኔ ቤቴ ቁጭ ባልኩበት ምንም አላውቀው ነው አይልም። አንደኛ የስራው አካል ነው፣ ሁሉን ነገር ያውቃል። ስለዚህ እሱ ዞር አለ አላለም ምንም አዲስ ነገር የሚፈጠር ነገር አለ ማታውቀው ነገር አለ። ስለዚህ ጎጣ አልወጣ ምን ለውጥ ያመጣላችሁ? አሁን ለምሳሌ እስካሁን አንቺ እሱ ከመምጣቱ በፊት ስታወራ የነበረው ነበረ። ልጅሽ ብሩክም ሲያወራን አብሮ ነበር ሲያወራን ነበር። ኦኬ እሱን ነው የሚያውቀው። ይኸውልህ ወንድሜ በግል እኔ እናንተ እናውራ። ምንድን ነው በግል ይህንን ካሜራ ዞር አድርግልኝና በግል የምናወራው ነገር ይኖራል። እሷም እየሰማች እሷም ልትነግርህን የፈለገችውን ይደበድበኛል ብላ የለ እኔን ደግሞ በደሌን ምንም ቢሆን ባለቤቴም ብትሆን የተበደልኩትን በደል ማወቅ አለብን። ስለዚህ ካሜራውን ዞር አድርግ። በአንድ ነገር እንስማማ። በስራዬ ላይም በእንጀራዬ ላይ መጥፎ ስለሚሆን አይደለም፣ በአንድ ነገር እንስማማ። ካሜራው አይጠፋም፣ እንስማማ፣ እናውራ ብላችሁኛል። ስለዚህ ሁለታችሁ ያወራችሁት ነገር ቃላችሁ የምታጥፉ ከሆነ ይሄ ይጠቅመኛል። መስማማት ከቻለን ደግሞ እያያችሁ አጠፋዋል። እርግጠኛ ነህ? ይሄ የመጨረሻ ኦፕሽን አይደል? በቃ እሺ። እንግዲህ አንቺ እስኪ አወራለሁ ያልሽው ልጁም የለም ቃልም ሁለታችሁም ናችሁ ያላችሁኝ። አሁን መገባበዝ አያስፈልግም። አንድ ነገር ልንገርህ። እሺ መቼም እኛ ትዳር ነው የያዝነው፣ ህይወት ነው ለእኛም ማለት ነው። ትዳራችንን መፍረስ የለበትም። አንዳንድ ችግሮች ሊኖሩ ይችላሉ። እሷ ጋር የምንጋጭበት ነገር ሊኖር ይችላል። ይህንን እንደማታወጣ እኔ በእርግጠኝነት የምትፈልገውን ገንዘብ ጠይቀኝ እከፍላለሁ። ገንዘብ? አዎ ገንዘብ እሰጥሃለሁ። ቀላል እኮ ነው። ለዶክተሩ እንደሰጣችሁት ነው ማለት ነው። እዛ ውስጥ ምን ትገባ? መጀመሪያ ቃል ግባ አልኩህ። ለዶክተሩ ምንም የሰጠነው ነገር የለም። ልጁ ስላወራ ምን ስላለ ሳይሆን ስላወራ አይደለም። እኛም ስልካችሁን እናስመርምር አይደለም። ገባ ነገር መስማት ከፈለግ ካሜራውን እሺ ይቀመጥ ብለሃል። እሱ ዋስትና ነው። አጠፋዋለሁ ብለሃል። ስለዚህ አንተ ቃል ግባል። ያልኩትን ገንዘብ እንስማማ። ተቀብለህ ልታጠፋ ከሆነ ማለት ነው። እሱን ልጠይቀው ሀሳብ እንስማማ። ግን እንዳልኩት ለመረጃ በጣም ቅርብ ነኝ። ብዙ ነገሮችን መሄድ ይችላል። መደባበቅና መዋሸት ከሁለታችሁም አልፈልግም። ቅድም አንቺ ብዙ ነገር ዋሽተሽኛል፣ አልፌሻለሁ። አሁን ግን እሱን ነገር አልፈልጉም። በትክክል የምታውቁትን ነገር አሁን አስረድ። ምንድነው ከሀና ሞት ጋር ያለው ጉዳይ? ሁለት አሁን እኮ መገባበዝ አያስፈልግም። አውራ ችግር የለውም። ከዛን ይቀጥላል። አውራ እንትን ይሄ እኮ እንትን አይደለም፣ ግብዣ የሚያስፈልገው ጉዳይ አይደለም። በሀና ህይወት ወይንም በኖረችበትም በሞተችበትም ሁኔታ ውስጥ
የህግ ክፍተት ተፈጥሯል ብዬ አምናለሁ። ያው ቃል በገባህልኝ መሰረት የምታጠፋው ከሆነ ማለት ነው። ስለዚህ በዚህ መካከል እያለን ልጅቱ የእሷ ዘመድ ናት። እኔ እንደውም ዘመድ መሆኗን ያወቅኩት ችግሮች ከተፈጠሩ በኋላ የብዙም እንደ ዘመድ አላያት እና ልጅቱ የምታሳሳ ናት። ቆንጆ ልጅ ነች። በዚህ ምክንያት ከኔ ጋርም ያላት እንደ አባት እንደ ልጅ በጣም የቀረበ ጉዳይ እንትን ነበረ። በዚህ መካከል ላይ ያለን እሷም ዝም ብላ ከእሷ ጋር እንደዚህ ስናወራ ትበሳጫለች፣ ትናደዳለች። ያ ነው የሆነው እና በዛ ውስጥ እንግዲህ ምንድነው የሚያበሳጨው? አንቺስ ከእሷ ጋር ማለት ሁለቱ ይጣሉ ነበረ? አዎ የሆነ ሲነጋገሩ ሰማ። ምንድነው የሚያጣላቸው? ያው በቃ እንግዲህ ሚስጥሩ ወደ ውጭ እንዳይወጣ በገንዘቡ ጉዳይ ከተስማማንበት እሱ ጋር ችግር አለ። ከባድ ችግር ስለ ልጅቷ የቴ ልጅ ነች። ያው ስታወራኝ አንዳንድ ነገሮች ተቀባይ አላረጋትም ነበረ። እሱ እንደሚፈልጋት እንዲህ ጾታዊ ትንኮሳ ምናምን እንደሚያረግባት ታወራኛለች። እውነት ነው? ከዛ እኔ ደግሞ ምን አቶ አሸብር እውነት ነው እንግዲህ ብላለች። እኔ ምን አሁን እኮ እኔ ደግሞ እንዴት አንቺ ባለየ ዛር ወይ ምናምን ደግሞ እንደዚህ አይነት ወሬ ታወሪያለሽ ምናምን ብዬ የማመናጨቅ ምናምን ተቀባይነት አልሰጣትም ነበር። አልቀበለውም ወሬዋን። ከዛ በኋላ ያው የማትቀበይበት ምክንያት ምንድን ነው? ይችላል እሱ እንደዚህ ያደርጋል ብዬ አላስብም። ያው የቴ ልጅ እንደሆነች በእርግጥ ከዛ በኋላ ነው እንትን ያለው ዘመድ እንደሆነች ያውቃል። እሺ ያለ ምክንያት መቼስ ልታወራ አችልም። ቢያንስ የሆነ ነገር ይህ ነገር ይፈጠራል እንደዚህ ያደርጋል ብዬ ያው እንደምታየው እንግዲህ ሰውዬ ትልቅ ሰው ነው። በቃ እንዲህ ያደርጋል ብዬ በፍጹም አላሰብኩትም፣ አልተቀበልኳትም። እንደዚህ እንዴት እሱ ደግሞ ያው በቃ ልጅም ስለሆነች ምናልባት ብታጠፋ መክሯት ያልፋል፣ እንደዚህ እንደ ልጅ ያያታል ብዬ ነበር የማስበው እንጂ እንደዚህ አይነት ውስጥ ይገባል እንደዚህ ያደርጋታል ብዬ ምንም አስቤውም አልሜውም አላውቅም። እሺ ጠይቀሽ ታውቂያለሽ? እንደዚህ ብላኛለች የተባለው ነገር እውነት ነው ብለሽ ጠይቀሽ? አይ አልጠየቅኩት። ለምን? እኔ ምንም በቃ እንደ ጥያቄ ውስጥ አልከተትኩትም። ያው በመሀል ግን እያሰብኩት እያለ ነው ይሄ ነገር የተፈጸመው። ጠይቀዋለሁ። ወደ ዋና ጉዳይ ግቡልኝ። ያው እንግዲህ አንዴ መቼም አምነናል። የተፈጠረው ነገር ያው ልጅቱና እኔ እንዳልኩ ቆንጆ ናት። እንደውም ቅርብ የእህት ልጅ መሆኗን ያወቅኩት ከጊዜ በኋላ ነው። እና ልጅቱና እኔ ወደ መግባባት ደረስን። አብረን አልጋ ላይ ወደቅን። በዚህ መካከል ወደቅን ማለት ፈቃደኛ ነበረች? ያው ነይ ስላት ስለመጣች በዛ ነው እንጂ ለሌላ ምንም ለግንኙነት። አሁን ግን ባለቤቶት ጾታዊ ትንኮሳ እንደሚያደርሱባት ለእሷ ተናግራለች። ትናገር ትችላለች። ግን እኔ እኮ ትንኮሳ ከሆነ አሁን ላይ እንዴት ፈቃደኛ ልትሆን ትችላለች? አይ እንደዛ አይመስለኝም። ብዙውን ጊዜ እንኳ አንድ ጊዜ ብቻ እንደሚያደርሱ አምነዋለሁ። አሁን ትንኮሳው እንደሚያደርሱ አምነዋለሁ። አጥፍቷል እኮ እንደዛ ከሆነ እቺ ልጅ እንዴት ፈቃደኛ ማለት እንደዚህ አይነት ነገር ይሆናል? ቆይ ይሆናል። መጀመሪያ የሚያደርሱባት ከሆነ ከኋላ እንዴት ፈቃደኛ ልትሆን ትችላለች? ወይ በሆነ ነገር ካላስፈራሯት በስተቀር። ያው እኔ ምን ሰው ነኝ፣ ትዳሬም እንዲፈርስ ስለማልፈልግ በተለይ እሷ እንድትሰማ አልፈለኩም እና ጠበቅ አድርጌ ትምህርትም ላይ ያለች ልጅ ስለሆነች ከትምህርቷ ማጉል እንዳትሆን ትዳራችን እንዳይበጠበጥ እያልኩኝ አግባብቻታለሁ። እርግጠኛ ነው? አዎ እኔ አግባብቻታለሁ። በዚህ ልክ ማለት ነው። ማለት ወይዘሮ ሳራ የሚያውቁት ነገር እንዳለ ይሰማኛል። እንደሚለው ባለቤትሽ እንደሚለው አግባብቶ ነው። በትክክል እኔ ቀደምም ብያለሁ፣ ጊዜው ለማቃጠል አይደለም እዚህ የተገኘሁት። በቃ ንገሩኝ። አንተ ተስማምተናል አይደለ? እንዳግዛችሁ ነው ትፈልጋላችሁ አይደል? ያን ነገር ማድረገው ግን ትክክለኛውን ነገር ሳቅ ብቻ ነው እጅ ልከት የምችለው። ያለበለዚያ ምን ሊፈጠር እንደሚችል ያው እናንተ መገመት አይከብዳችሁ። ምንድን ነው ነገሩ? በቃ ምን መሰለህ፣ አሁን በገንዘቡ ጉዳይ ታስማምተን ከሆነ በቃ እሱ ይልህ ደርሼባቸዋለሁ። ደርሼበታለሁ ማለት ሲደፍራት አልጋ ላይ በዛ ህይወቱ አለፈ። ሰው መስሎሃል? ሰው እንዳይመስልህ። ስለዚህ አሁን
እንደዚህ አድርጎ ነው የገደላት ልጅቷን። እንዲያርገ ነው የገደልካት አንተ ነፍሰ በላ። ምን አለ እቺን አንድ ፍሬ ልጅ እንዲያርገ ከመገል አንቺም እኮ ያንቺ እኔ ብቻ አይደለም ያንቺም እጅ አለበት። የኔ እጅ የለበትም። ሲዳፍራት እጅ ከፍንጅ ነው ያስኩት አልጋ ላይ ሰው መስሏል። አሁን አግባብቼ ነበር ሲሉ አልነበር? አውቆ ነው እውነት ይመስላል። እውነት አይደለም። ዝም በል አታስመስል። ገላሃታል፣ ደሟን አፈሳል። በቃ ገላሃታል ልጅቷን። አቶ አሸብር ይሄ ነገር እውነት ነው አይደለም? ዝም በል በቃ። እንዲያርጎ ነው የቴ ልጅ አስጣጣ ሰው መስሏል። አሁን እኔ በቃ ምን ነገር ብዙ ነገር አለ። እሺ በላው ምን የሚያወራው ነገር የለም። ዝም በለው አትስማው። ሳሚ ምንም በቃ ታው ልጅቷን ባጭር ነው ያስቀራት። የምታሳሳ ልጅ ናት። በዚህ ምክንያት እሷም ይዛላለች። ስለዚህ አስገድደ ደፍረ ነው ማለት ነው? አላስገደድኩም፣ አግባብቻት ነው እያልኩ። ውሸቱን ነው። እሺ እንደዛ ከሆነ አይደለም እጅ ከፍንጅ ይዘሽ ከዛ እሺ ቆይ ምን የተፈጠረውን ነገር አሁን የምታስታውሽውን ትክክለኛውን ነገር ንገረኝ። እጅ ከፍንጅ ያሻቸው እሺ ከዛስ? በቃ ደሞ ፈሰሰ፣ ሞተች። ልጅቷ ሞተች፣ ወዲያው ሞተች። እንዴት ነው ወዲያው ልትሞት የምትችለው? እንደዛ አይደለም ወንድ። እሺ እንደዛ አይደለም። እቺ ልጅ ከያዘችን በኋላም በተደጋጋሚ ከልጅቱ ጋር ያው ምንም እዚህ ጋር እንግዲህ እውነቱን ብናወራ ነው የሚሻለው። ቃል ተግባብተናል። ተደጋጋሚ ከእሷ ጋር እሷ ወደ ስራ ስትሄድ ምንም ስትል ተደጋጋሚ ልጅቱ ጋር ግንኙነት አድርገናል። ያን ማለት ደግሞ አስገድዳችሁ ነው ማለት ነው? በቃ አሁን እኮ አሸብር አብቅቷል እኮ። እንደዛ እንበለው በቃ እንበለው ሳይሆን ነው አይደለም ነው። በቃ ፍቃደኛ አይደለችም። ምንም አማራጭ ስለሌላት ያው ልጅቱ እሺ ነው የምትለው። ፍቃደኛ ነው የምትሆነው ሳትወድ በግዷ ማለት ነው። ስለዚህ በዚህ አይነት ሁኔታ የኔና የእሷ የትዳር እንትን እየተፋለሰ መምጣት ሲጀምር አንድ ነገር ለምን አናደርግም የሚል እሷንም እንትን አልኩኝ። ያው እኔ አንቺም ያለሽበት ብዬ ማለት አንቺም በዚህ ጉዳይ ላይ ያጋለጥሽኝ አንቺ ነሽ። ከልጅቷ ጋር እንደዚህ ልቅ እንደሆነ ያደረግሽኝ አንቺ ነሽ። እና እሷ ምን አደረገች? አንቺ እንደዛ ሁኝ ብላን እኔ እንዴት አድርጌ አንተ ስታስበው እንዴት እንደዚህ አይነት ነገር ይደረጋል? እኔ እኮ ልጅቷን ራሱ እየተቆጣሁኝ ነው። እንዴት እንደዚህ ትይዋለሽ? እንዴት ስሙን ታጠፊዋለሽ? ምናምን እኮ ስትይ ቅድምም እንደዛ ብለሽኛል። ከኋላ ግን እኔ አሁን ጥያቄ የሆነብኝ ነገር ባለቤትሽ ነው። በዛ ላይ ደግሞ የእህትሽ ልጅ እየደፈረ ነው ያልሽው። እንዴት ዝም ልት ይችላል? በምን አስፈራርቶሽ? ምንድን ነው ያስፈራራኛል? እገልሻለሁ፣ ምን እልሻለሁ፣ ቁርጥሻለሁ እያለ ሲያስፈራራኝ በቃ እኔም ዝም አልኩኝ። የሁሉ ለምንድን ነው የምታደርገው? ምን ማድረግ ይቻላል? አንዴ እንግዲህ በስተት ወድቄያለሁ። ስለዚህ ስህተት ላይ ስህተት መጨመር ነው ማለት ነው። ሌላ ስህተት ውስጥ ላለመግባት በተለይ ትዳሬን መበተን ስላልፈለኩኝ በዚህ ምክንያት ከእሷ ጋር አንዳንድ ነገር ተነጋገርን፣ ተግባባን። በግድ አስጨንቂያት ማለት ነው። እዚጋ ምንም ውሸት ስለማያስፈልግ በሀዘን ተጎድታለች። ዘመድ ልጅ መሆኗን ያወቅኩት አሁን በቅርብ ነው። ስለዚህ ያለው አማራጭ እሷም ከዘመዶቿ ጋር ሄዳ ልሂድ ነው የምትለው። ልጅቷ አትሄጂም ነው ቤተሰቧ ጋር። እናንተ ጋር መቀመጣ ይሄ ሚስጥር እንዲወጣ አልፈለግኩም። አንደኛ ትዳራች እሷም ከዘመድ ውጭ ነው የምትሆነው፣ እኔና እሷም ከትዳር ውጭ ነው። ወደ ወንጀልም እኮ ብንሄድ አስገድዶ ደፈረኝ ብላ ብትል አይደለም አድርገዋል እኮ ለህግ አካል እንደናንተ ላሉ ሰዎች ብትናገር ዞሮ ትዳሩን መፍረሱ አይቀርም፣ ወንጀልም ተብሎ መከሰስ አይቀርም። ስለዚህ ያለኝ አማራጭ እሷን ማሳመን ነበር። እሷን አሳመንኳት። እንዳትሄድ ይቺ ልጅ ከሄደች አንቺም ከዘመዶች ጋር ትለያያለሽ። ለምን ደርሰሽብኛል። ከዛ በኋላ በቀኑ ለፖሊስ ሪፖርት አላረገችም ወይም አላረገችም። እዚህ ጋር መዋሸት የሌለበት ነገር። ስደፍራት ደርሳለች። እጅ ከፍንጅ ይዛናለች። ወይ ጮሃ ጎረቤት አልጠራች፣ ወይ ህግ አካል ጠርታ አስፈላጊ ምርመራና እንትን እንዲደረግ አላደረግም። ያን እንዳታደርግ ደግሞ አስፈራርተሃታል። ልክ ነው። እኔ ለትዳሬም ለራሴም ክብር ለራሷም ክብር ስል ነው ማለት ነው። ስለዚህ ያደረግኩት ይሄ ነው እና ዞሮ የምነግርህ ነገር ምንድን ነው፣ ይቺ ልጅ ገጠር እንዳትሄድ ብዬ አንዳንድ ነገር አማከርኳት። እኔ የማውቃቸውም ዶክተሮች ስላሉ ምን ስላሉ ገጠር ከሄደች ይሄ ነገር ይወጣል፣ ትዳራችን ይፈርሳል በሚል አንድ በቅርብ በዚህ ስራ በማስፈጽምበት ጊዜ ጉዳይ አስፈጻሚ በመሆንበት የማውቀው ዶክተር አለ፣ ሐኪም አለ። እዛ ከእሱ ጋር አንዳንድ ነገር ማውራት እንዳለብን አወራን። በግልጽ ነገርኩት። በእርግጥ ያው የተደራደርነው በገንዘብ ነው እና በዚህ ምክንያት ከእሷ ጋር ያለውን በቃ
ለምን አናስወግዳት የሚችል ልጅ ብዬ አማከርኳት። ከዛ አንቺ ተስማማች? ተስማምታለች። ተስማምቻለሁ። በዚህ ምክንያት ያ ዶክተር የሰጠን ቃል ስለነበረ የምናስወግድበት መንገድ አንዳንድ ጥቆማ ጠቆመ። ከዛ ወደ ምርመራ ስትሄድ አስከሬን መሞታ ስለማይቀር አለኝ። አስከሬን ምርመራ ደግሞ ማነው አስከሬን ምርመራ ላይ የሚደረግ አንዳንድ ፎርማሊቲ ወረቀቶችን እኔ ጽፍላችኋለሁ፣ እንደገና ይህን ያህል ገንዘብ ትከፍላላችሁ አለ። ይህን ተስማማን። በቃ ምን ብዬ ልናገር? በምንድን ነው የገደላችሁ? በመድኃኒት ነው። ስጭ አልኳት፣ ሰጠቻት። አዎ ሰጥቻታለሁ። እየሰማ ነው ካሜራ ነው እኮ የሆነ ምሳ ምግብ እንደሰጠችው አይነት ነገር ነው። እና ሁለቱም ያውሩኝ ኖርማሊ ቀለል አድርጋችሁ አትወጣም። ያ ማለት እንደዛ ያደረጋችኋት እናንተ ናችሁ ማለት ነው። ለምን ትወጣለች እኮ እናንተ ናችሁ ያደረጋችሁት። አይ መጀመሪያ እኔ አሁን ቀጥተኛ ጥያቄ ነው የጠየቅኩ አይደለ? ቀጥተኛ መልስ መልስልኝ። ተስማምተናል እኮ ትክክለኛውን ነገር ንገሩኝ። እንዳትወጣም ያደረጋችሁ እናንተ ናችሁ ወይስ እናንተ ናችሁ ወይስ ራሷ ናት ነው ጥያቄው? ልጅቷ ገና ነች። ብዙም አካባቢውንም ሀገሩንም እኔ አሁን ከአካባቢው አይደለም የእሱን ጥያቄ ሰምታችሁታል አይደለ? አይደለም የእሱን ጥያቄ ሰምታችሁታል። ስልክ ምናምን አትጠቀምም ነበር ወይስ ቀምታችኋል? ስልክ ቀምቻት ነው። እኔ ነኝ ቀማት። አያረ ቤተሰብ አይጠይቅም? ለአንቺ አይደውልም? እንዴት ነው? ለኔ ይደውላል። እኔም አናግራቸዋለሁ። ደህና እኮ ስልክ እሷ አታገናኙ? ወጣች። አሁን ሱቅ ልከናታ እንደዚህ ያለ ምክንያት እንሰጣለን። ትምህርት ቤት ሄደች። ሁሌም ምክንያት ነው ማለት ነው። ምን ማድረግ ትችላለህ? እየሰማ ነው። ምንም አማራጭ ስለሌለኝ ይህንን ዘዴ ተጠቅሜ እሷም ስለተስማማችልኝ በዛ ምክንያት ሆነ። ስለዚህ ዶክተሩ አቅጣጫውን ነገራችሁ፣ መድኃኒት ሰጣችሁ፣ እናንተ መድኃኒቱን ሰጣችኋት፣ ሞተች። ከሞተች በኋላ የምርመራውን ነገር አሁንም በገንዘብ አስተካከላችሁ። ስለዚህ ይሄ ልጅ የሰማው ነገር እውነት ነው ማለት ነው። ምን ማለት ይቻላል ታዲያ? ለምን መዋሸት ተፈለገ? ነገ እኮን ዛሬም ባልፍ ራሱ የሆነ ቀን ለማሸት ሳይሆን ይሄ ነገር እኮ አንተ መርማሪ ነህ፣ ተነጋግረናል እኮ ነገሩን ልትሸፍንልን፣ ይህንንም ቪዲዮ ልታጠፋልን፣ ገንዘብህንም ልንሰጥ ተነጋግረናል። በዚህ ላይ ነው የተነጋገረው። አንተም እኮ ስራ መስራት አለብህ ማለት ነው። እኔንም ቤተሰቤንም ነፃ ለማውጣት ስራ እየሰራ ነው ማለት ነው። ዝም ብለህ በመንግስት ገንዘብ ብቻ ይሄ ኑሮ የሚገፋ አይመስለኝም። ይገባል። ይሄ ኑሯችን እኮ ምን ይሻለናል? ካሜራ ማለት በኑሯችን ሁሉም ይይዘናል። እሺ ምን እናድርግ? ይሄ ኑሮ እኮ ለእኛ ብቻ አልመጣም። ልክ ነን። የምናገኘው ነገር ምናልባት እናንተ ከምታደርጉት አንጻር ምንም ነው። እናንተ ብቻ አይደላችሁ። ሰው ጋለው ይህን ኑሮ ከምትኖር 5 ሚሊዮን 10 ሚሊዮን እንስጥ ይሉናል። አረ እኛ እኮ ኑሮን ለማሸነፍ እንደዚህ ነገር መግባት ውስጥ አቅቶን አይደለም። እና አሁን እየካድከኝ ነው? መካድ አይደለም። እሺ ሌላ የደበቃችሁኝ ነገር የለም? ስለዚህ አንተ መድፈርንም አንቺ ተባባሪ መሆንሽንም መድኃኒቱን ሰተሽ መግደል ላይ ሁሉን ነገር ታምናላችሁ እኮ አምናችኋል። ይህንን ሚስጥሩን የነገርንህ ያው እንግዲህ እስካሁን ብዙ ሰዓት ከመጀመሪያው እስከ መጨረሻው ያው እንትን ያለማውራት ፈልገን ነበረ። ግን አሁን በተስማማው መሰረት ነው ልናወራህ የቻልነው። እሱም ሊያወራህ የቻለ እኔም ላወራህ የቻልነው። እኔ ደግሞ የበለጠ ተጎድቻለሁ ከምንም በላይ የእህቴ ልጅ ናት። ስለዚህ ይህን ጉዳይ ግን ብሩክ ማወቅ አለበት። ምን ይጠቅማል? ትክክል ታወቀው ማለት እኮ እኛ ለህግ አሳልፈህ ሰጠህን እኮ። ለምን እሰጠዋለሁ? እሱ ነው እኔ ጋ የመጣው። ስለዚህ እኛ አግባብተን ደግሞ እንትን እንዳይል እናደርጋለን። ይኸውልህ ወንድሜ ቃልህን እንዳታጠፍ። ምንም ነገር እንድትነግረው አልፈልግም። ማወቅ አለበት እኮ። እንዴት አሁን አይደለም ሊያወሩኝ ልታወሩኝ ሲሉ ነው አይደል የወጣው። ስለዚህ ምን አወሩ ቢለኝ ምን ልለው ነው? ነገሩ እኮ ገብቶታል፣ እሱ በደንብ ገብቶታል። እናንተ ናችሁ እኮ የካዳችሁት እንጂ እሱ አውቋል። ሁሉ አውቆታል። ልጄን እንደዚህ ያገለልኩት ምናምን ይህን ሚስጥር እንዳያውቅ ነው። አሳልፎም እንዳይሰጠኝ ይቺ ልጅ ሞታለች ተመልሳ አትመጣም በሚለው ነው ልጄን የጠላሁት እንጂ
እንዳለ ሚስጥሮችን ካወቀ ለሱም ጥሩ አይመጣም። ስለዚህ አሁን ምን ቀረው እንጂ ምን ቀረው? ማረጋገጫ ነው የሚፈልገው እንጂ እኮ እንትን ብሎ አውቆታል እኮ ምን አሁንም እኮ ተጠራጥሮ ይዞን የመጣው እኮ እሱ ነው። አንተ አሳምነው በሆነ መንገድ አሳምነው። በቃ አንተ ሌላ ነው ስትመረምራቸው ሌላ ጉዳይ ነገሩኝ ከሌላ እንግል እኮ እሱን እንደዛ እናድርግ። ቃልህን ጠብቅ። እሺ ብሩክ ብሩክ ምንም እኮ ምን እንትን ግባና ቁጭ ካሜራማን ወደዚህ ሆነና ብሩክ እንግዲህ ብዙ ነገሩን አውርተናል። ያለውን ነገር አስረድተውኛል። እነሱ የሚሉኝ ነገር ከሆነ ምንም አላመችም። አንተ እንደምትጠብቀው አንተ እንደነገርካቸው ወይም እንደገመትከው አይደለም። ምንም አንተ እሱን አመንከው ልነግርህ እኮ ነው። በትክክለኛውን ነገር ስነግርህ ጉዳዩን በትክክል እንዳደረጉበትና ደፋሪው እንጀራ አባትህ ተባባሪ ገዳይ እናት ናት። ይሄ እኮ አይነገርም ለዚህ ልጅ እኮ ምን እኔ ድሮም ጠርጥሬ ነበር ሲጀምር የዛሬ 4 ዓመት ስትጋቡ እናቴ ላለማስደበር ዝም አልኩ እንጂ ዝም በል አንተ ዝም በል አንተ ግን ለምንድን ነው ስነ ስርዓት የሚያደርገው? የምር እኔ ታውቀው ነበር ያን ነገር የምር እኔ የምርና ከእናንተ ጋር ቃል አይደለም። እኔ እንደናንተ ነብሰ በላ ጋር ምንም የምስማማው ነገር የለም። የምፈልገውን ነገር ለማግኘት ነበረ። ይኸው አገኘሁት። እንደዚህ ልታዋርደን ነው? እንደዚህ ይፋልታ አሳልፈን አሁን ነው እንደፈረሰው አሁን ነው እንደፈረሰው። ያኔ ስትጋቡ ምን ያንቺን ላለማስደበር ዝም አልኩ እንጂ ወጣ በስነ ስርዓት አድርገው የልብን የስራህን ሰርተሃል አይደል? ምንድነው የሰራኸው? ያው ያረኮ ከኔና ካንተ የማነው ስራ የሚበዛው አንተ ነህ። ተንኮለኛ የእናት የአባት ሚስጥር ወጥቶ ይዘረገፈ። ምንድነው የአባት ሚስጥር? ምንድነው? ይሄን አርግልን ይሄ ሚስጥር ማለት አችልም። ከዚህ በላይ ምን እሱንም በገንዘብ እንትን እንዲል ነው ንገረኝ። እሱንም በገንዘብ እንትን እንዲል ነው። አንተ ልክ አይደለም ማለት ትክክል አይደለም። እኔ ልታሰር ችግር የለውም። መጀመሪያ ቃል ገባህ እኮ እኔ ምንም ችግር የለውም ምናምን ብለህ ነው አይደል እንዴ? ይደረገው ነገር ከእናንተ ጋር ምንም የምስማማው ነገር የለም። አሁን እኔ ሌላ ጊዜ ማቃጠል የምፈልገው ነገር የለም። ሌላ ጭቅጭቅ ውስጥ ሌላ ጸብ ውስጥ መግባት አልፈልግም። አሁን ቀጥ ብላችሁ ወደ ፖሊስ ጣቢያ ውጡልኝ። እኔ ኃይል መጠቀም መስማማት አለብን። መጀመሪያ እሺ ብለህና አሁን ቃልን ታጥፋለህ። ተስማምተን ጨረስን። በቃ አቶ አሸብር እኔ ኃይል መጠቀም አልፈልግም። ሌላ ሰበብ ውስጥ መግባት አልፈልግም። የምትፈልገውን ነገር ምንድነው የትሽ ልጅ አይደለችም እንዴ? የትሽ ልጅ አይደለችም እንዴ? ምን ላድርግ ልጄ? ለማን ስለሆነ ነው ሰው ለምን እኔ ብዙ ነገር ይሄ አባቴ ቤት እኮ ነው። ይሁና የአባቴ ቤት እኮ ነው። ለምንድን ነው ሞቶ ተገዛው? ምንድነው የምንከለከለውም? ልጄ ነው መስማማበትን ነገር ይሄን ሰይጣን ልጅ ይኸው መዘዝ ሲያመጣብና